ቴዲና አንቺ አብራችሁ ከሆናችሁ ስንት ጊዜ ሆናችሁ? ልትጠይቂኝ ነው ልትነግሪኝ ነው? አልገባኝም። እኔ የምነግርሽ ነገር አንቺ በምትሰጪኝ መልስ ላይ የተመሰረተ ነው። ኧረ እባክሽ ትቀልጃለሽ እንዴ? ምንድን ነው ያልሺው? ደፋር። አይ እየቀለድኩኝ አይደለም፣ የምሬ ነው። የምጠይቅሽን ነገር የቻልሽውን ያህል መልሽልኝ። እመኚ፣ የምነግርሽ ነገር አንቺን የሚጠቅምሽ ነው። እሺ ምን ልመልስልሽ? ቴዲና አንቺ መች ተዋወቃችሁ? ምን ያህል ጊዜ ሆናችሁ? ስለ ቴዲ ምን ያህል ታውቂያለሽ? ምን ያህል ታምኛለሽ? እኔና ፍቅር ከተዋወቅን አመት ምናምን አልፎናል። ትንሽ ቆየን እና አባቢ ደግሞ የፍቅር አለቃ ነው። ምን? የቴዲ አለቃ ያንቺ አባት ነው? ነው? ምን ነው? ጮሽ እኮ ምንም እኮ የሚያስገርም ነገር የለውም። ስለዚህ ትልቁ ተፈላጊ ወንጀለኛ ከሄለን በላይ ያለው ያንቺ አባት ነው ማለት ነው? በሀሳብ ሄድሽ እኮ እናት። አይ አልሄድኩም። እሺ ቀጥይ፣ እየሰማሁሽ ነው። ከዛ የተዋወቀ ቤታችን ይመላለስ ነበር እና እንተያይ ምናምን ነበር። ከዛ ስልኬን ኬት እንዳመጣው አላውቅም። ለረጅም ጊዜ መልኩን ሳላውቀው በቴክስት ያወራኝ ነበር። ማለት በቃ ብንጣላም ፍቅር ግን ጥሩ ሰው ነው። በቃ ላስ ሲጨንቀኝ ምናምን ብዙ አይነት ሲቹዌሽን ውስጥ ገባ የሚያስወጣኝ እሱ ነው። ወይኔ መሲ፣ ሁሉንም ሴት በአንድ አይነት ሰዓት በአንድ አይነት ነገር እያታለለ ነበር ማለት ነው። አሁን ከሰው እኮ ነው የተፈጠረው። ወይኔ መቃጠል። እሺ ከዛስ? ከዛ በድብቅ ፍቅር ጀመርን። ከዛ በጊዜ ሂደት ምናምን አባቢ ማወቁ ተፈቀደልን። ያው ፍቅር ጀመርን። አባቢ በጣም ነው ፍቅርን የሚወደው። ከኔ ጋር ሲሆን ደግሞ ያው የስራ እድገት ምናምን ሰጠው እና እኔና ፍቅር ደግሞ አብረን መኖር ጀምረን ነበር። ከተወሰነ ጊዜ በኋላ ግን በቃ ምንም ጤነኛ አይደለም። ለምን እንደዛ አልሽ? ከዛማ በቃ ያው አይኔ እያየ ፍቅሩ እየቀዘቀዘ መጣ። መጣው። እሺ እኔ ቆንጆ፣ እቺን የመሰለሽ ልጅ ደግሞ ከየት ነው ያገኘሽው እንዴ? ደስ ስትል ደግሞ እኔማ ቀልዷን ሁላ አልቻልኩትም። በሳቅ እኮ ልገለኝ ነው። ኧረ እባክህ በጣም ጥሩ። እኔ የምለው በሰላም ነው ግን ስልኬን የከለከልሽት? ጠይቄ እሰጣታለሁ ብዬ ነው። ምን ነው ደበረ እንዴ? አይ ምንም፣ እንዲሁ ገርሞኝ ነው። ምን ነው የሚገርምክ? ንገረኝ እስኪ ምን ገረመህ? ተው በቃ። ምን ነው? አይ ምንም፣ ሁለታችሁ እንድታወሩ ብዬ ነው። እኔ ልሂድ። ምን ነው? ወዴት ለመሄድ ነው? እናንተ ተጫወቱ፣ እኔ አረብሻለሁ። እንዴ ምን ማለት ነው እንዴ? ምን ሆነሻል? አብረን አይደል እንደ ገባ ነው። ተረጋጊና እንወጣለን። አዎ እውነቷን ነው። ለምን እንደፈለግሽኝ እናውራና ትሄጃለሽ። በምን ጊዜ ከነግረዋለሁ። ይልቅ አረብሻችሁ፣ እኔ ልሂድ። ሰልፍ እንዴ ልጅቷ ምን ሆናለች? እስኪ እንከተላት። ለምንድን ነው ፍቅሩ እየቀነሰ መጣ ያልሽ? በቃ በፊት እንኳን ሳያይ ሙሉ ማደርና ሳይደውል ሙሉ ማደር ቀርቶ አጠገቡ እንኳን ሆኜ ዝም ካልኩት በቃ ያኮረፍኩ ነው መስሎት ይለማመጠኝ ሁላ ነበር። በጣም ይጨነቅ ነበር። በጣም ይንከባከበኝ ነበር። ጭራሽ በእኔ አይደራደርም ነበር። አሁንስ? አሁንማ ቤት በየቀኑ ይቀያይራል። ስልክ ስደውልለት አያነሳም። በቃ እንድንገናኝ አይፈልግም። ቤተሰቦች እንኳን ቤት ሲመጡ እንዳያዩኝ ይደብቀኛል። ባይገርምሽ የኤልሹ እናት እህቱ እንደሆነች ራሱ ያወቁት ገና አሁን በቅርቡ ነው። ምን? እህቴ ናት አለሽ? አዎ። ግን ምን ነው ሳቅሽ? ኧረ ምንም። ቆይ ግን ለምንድን ነው ሁላ ነገር የምለፈልፍልሽ? አንቺ እኮ አንድም ቃል እየተናገርሽ አይደለም። ቆይ ዝም ብሎ መጠየቅ ብቻ። አንቺ ጅል አደረግሽኝ እንዴ? አይ ጅል እንኳን አላደረግኩሽም፣ ግን አንቺ የምትነግሪኝ እያንዳንዱ ነገር ይጠቅመኛል። ማለት ለምን ነው የሚጠቅምሽ? የማላስቸግርሽ ከሆነ አንድ የመጨረሻ ጥያቄ ልጠይቅሽ። ምንድን ነው እሱ? የአባትሽን ፎቶ ማየት ይችላሉ? ድፍረትሽ! አባቢ ጭራሽ ፎቶ አይወድም። አንድ ፎቶ እንኳን ኖሮት አያውቅም። እሺ ቢኖር ራሱ አላሳይሽም ነበር። እሺ ቆይ አንቺ ግን ራስሽ እንደምን አይተሽ ነው? ጭራሽ ደግሞ ፈቃደኛ ሆኜ ላሳይሽ። ደፋር! ሳናግርሽ ጊዜ ያቀረብኩሽ መሰለሽ እንዴ? ስታስጠላ!
አይ አልመሰለኝም ቤቲ፣ አልመሰለኝም። እሺ አሁን ማውራት የፈለግሽውን ነገር ተናገሪ፣ አለበለዚያ ግን ሰድቤሽ ነው የምሄደው። ይሄን ሁላ ነገር አስወርተሽኝ ግን ምንም ነገር ካላልሽኝ በጣም ብልግና ነው። እሺ ባለጌ። እሺ በቃ እነግርሻለሁ፣ ግን ይኸውልሽ በምነግርሽ ነገር እንዳትደናገጭ እሺ? መረጋጋት አለብሽ። እንዴ ማለት ምንድን ነው የምትይኝ? ግን እሺ ንገሪኝ፣ ቆይ ምንድን ነው? አባቴ አንተንስ ማን ይሆን የገደለ? አሁን ነገር ሁሉ ግራ ገባኝ። እየኖርኩ እየመሰለኝ አይደለም። ሳልፈልግ በየቀኑ የምሰማውና የማየው ጭካኔ አደነዘዘኝ። አባቴ እውነት እልሃለሁ ይህን ሁሉ ሳታይ በመሄድ እድለኛ ነህ። ያው ያለ ቀንህ ብትሄድም ይህን ሁሉ የሰይጣን ስራ ግን እንኳንም አላየ። አሁን ላይ የኔ ምኞት ምን አለ ይህን ሁሉ ነገር ሳላውቅ በሞትኩ የሚል ነው። ኤልሹ እህቴ እንደሆነች ሄለንም ብትሆን ለእኔ መልካም እናት እንደሆነች እያሰብኩ በቃ መልካም ህይወት የነበረኝን ጊዜ ናፍቀዋለሁ። ምን አለ እንደዛ በሆነ በቀር። በየቀኑ ክፍል ብገባም አንተ የለህም። አባቤ እኔ ሁሉም ነገር ሰልችቶኛል። እነዚህ ሁለት ሰይጣኖች በህይወትህ እንደተጫወቱ ስታውቅ ሰማይ ቤት ሆነ ምን ይሰማ ይሆን? ተነሽ ቀሰቀስሽ። ከዝምታ በላይ አይቀሰቅስም ማለት ዝምታ በጣም ያስፈራል። እኔ ይሄንን ቤሉል አላውቀውም። ይሄ ማንነትን አሳይተኸኝ አታውቅም። በጣም ነው የፈራው። ግን ደግሞ ምንም ቢሆን ካንተ መራቅ አልችልም። ሊዛ አንቺ ጥሩ ሴት ነሽ። እኔም ብለሽ አትጎጂ። እኔም አልፈታው ከሰማይ የገዘፈ ችግር አለብኝ። ቤላዬ ግን እኮ አብረን ሆነ ችግሩ መፍታት እንችላለን። ለምን ፊትህን ታዞርብኛለህ? እኔ እኮ አንተን ብዬ ነው የመጣሁት። አውቃለሁ ግን እኔም ብለሽ ስትመጪ ጓደኝነታችን ነው እንጂ ፍቅር ብለሽ አይደለም። የኔና ያንቺ ነገር ደግሞ በዛ መንገድ አልነበር። ሰውን እኮ አትውደደኝ ማለት አይቻልም አይደል እንዴ? እኔ ሁሌም ስለምፈራ ነው እንጂ ያኔም ልጆች ሆነን እወድህ ነበር። ያኔ የቤት ስራዎችን መሰራለት እዚህ ይላል። ስለምወድህ እኮ ነው። ግን ያኔ እንደ ወንድምሽ ነው አትወጂኝ ነበር። አይ አልነበረም። ያኔ ፈርቼ ፍቅሬን ደበቅኩ እንጂ ያኔ ማፈቅርህ ነበር። ትዝ ይላል ያኔ ከሌላ ሴት ጋር ስትሆን እንዴት እንደምቀና። አብሮኝ የሚሆኑ ሴቶችን በሙሉ መቻቸው ነበር። ማንም ሰው አንተ እንዳይብኝ አልፈልግም ነበር። ቤላ እኔ ከማንም በላይ አውቃለሁ፣ እረዳሃለሁ። ያ ነው እንዳፈቅር ያደረገኝ። ግን እኮ በጣም ብዙ ወንዶች ቆንጆ ስለሆንሽ ያስቸግሩሽ ነበር። ትዝ ይልሻል አይደል? ትዝ ይለኛል። አንተ ራሱ እኮ ለእኔ ትደባደው ነበር። ማንም ሰው እንዲያየኝ አትፈልግም ነበር። ደግሞ ትዝ ካለ ቅዳሜና እሑድ ሆኖ ትምህርት ሲዘጋ ወረቀቶችን እንጻጻፍና አርብ እንሰጣጥ ነበር። ተይ እስኪ
ፈገግ ያስብላል አይደል? ወረቀቶች እኮ እስካሁን እኔ ጋር አሉ። ከምርሽ? የምሬ ነው። አንድም የተጣለ ወረቀት የለም። ከአንተ የተሰጠኝ ነገር በሙሉ በክብር ቁጭ ብሏል። ትንሹ ቤሉል ይወደኝ ይመስለኝ ነበር። ሊዛይ፣ አንቺ በጣም ጥሩ ልጅ ነሽ። ልብሽን ልሰብረው አልፈልግም። ጥሩነቴን ደጋግማ አትንገረኝ። ጥሩ በሆን ኖሮማ አትወደኝ ነበር። እሺ፣ በጣም እያዘንኩም ቢሆን አንድ ነገር ልንገርሽ። በጣም እወድሻለሁ፣ በጣም አከብርሻለሁ። ለአንቺ መሆን ባለመቻሌ ደግሞ በጣም አዝናለሁ። ምክንያቱም እኔም አንቺም አርፍደናል። ማለትማ ልቤ ውስጥ ሰው አለ። ኤልሹ ምን ሆነሽ ነው እንደዚህ ሆንሽው? ብሮጥ እኮ አልደርስብሻለሁ። ምንድን ነው እንደዚህ ያበሳጭሽ ነገር? ዝም ብለሽ ተነስተሽ ትሄጃለሽ እንዴ? አንቺን ብዬ መሰለኝ ሰሬን ትቼ ስጠሪኝ ያለሽበት ድረስ የመጣሁት። አረ እኔም ብለክ መጣ? አዎ አንቺን ብዬ መጥቼ ዘጋሽኝና ገባሽ። አረ ትንሽ ፈር ራስ አይደል እንዴ ከልጅቷ ጋር ሆነ ከነመፈጠር ይረሳኸኝ እና ለምን ብዬ ነው የማልፈልግበት ቦታ የምቆየው እንዴ? ኤልሹ ልጅቷን ያመጣሻት አንቺ ራስሽ አይደልሽ እንዴ? እና ባመጣት እኔን ዘግተህ ከሷ ጋር እንድታወራ አይደለም የመጣሁት። እሺ በቃ ይቅርታ። ተወኝ እባክህ ወደዛ፣ አይመለከተኝም። ስትፈልግ ተዛዝላችሁ ዙሩ። እሺ ኤልሹ ግን ትገርሚያለሽ። ለማንኛውም ደስ ብሎኛል። ማለት እንደዚህ ሆነሽ ስላየሽ ነው። ማለት ቆይ ምን ሆንኩኝ? ምንድን ነው የምታወራው? እንደዚህ እየተናደርሽ ያለሽው ቀንተሽ ነው አይደል? በማንም ቀናው? በእኔና በአዲሷ ልጅ ነዋ። ቀንተሻል። ለዛ ነው ስልኬን የከለከልሻት። እንደዚህ ሆነሽ ደግሞ ሳይሽ ለእኔ እንደምታስቢ ነው የተሰማኝ። ምንድን ነው የሚያገናኝ ነገር የምታወራው? አሁን ሂድልኝ። እሺ እሄዳለሁ። ለሌላ ጊዜሽ ግን እንደዚህ አትነጫነጭ እሺ? ቢያንስ እኔ ለምጄሻለሁ። ጓደኛሽ ግን እንደዚህ በመሆንሽ በጣም ደንግጣለች። ስትፈልግ ለምን ገደል አገባም? እኔ ምን አገባኝ? አይመለከተኝም እኮ። እሺ በቃ እንደፈለግሽ። እና ለምን ነበር የፈለግሽ? ማለቴ ምን እንዳጋጠመሽ አልነግሪኝ? አይ ትቼዋለሁ። ምንም የምልክ ነገር የለም። እውነት እውነት። በቃ ኤልሹዬ፣ ማውራት ስትፈልጊ በማንኛውም ሰዓት ደውይልኝ እሺ? እኔ ሁልጊዜም አለሁ። ሂድ በቃ፣ ምንም ማውራ ነገር የለኝም። እሺ ኤልሹዬ፣ በይ ቻው። ምን አይነት ቀሽም ነኝ ግን? እንዴት እሷ ባለችበት እሱን ጠራዋለሁ? ይኸው ስልክ ተቀያይሮ አረፉት። ይበልሽ ኤልሹ፣ እሰይ ይበለኝ። የራሴ ጥፋት ነው ሲጀመር። አሁን ተደዋውሎ እያወሩ እንዴ? ወይኔ ኤልሹ ተቃጠልኩ። ይኸውልሽ ቤቲ፣ እኔ ቴዲ ሰራተኛ አልነበርኩም። ማለት ይህንን የሚያሳምንሽ ደግሞ የተለያዩ ማስረጃዎችን አሳይሻለሁ። በዛ ላይ ይህን ነገር የምነግርሽ ሁለታችሁ ለማለያየት ሳይሆን አንቺ እንዳትጎጂና እንዳትጠነቀቂ ብዬ ነው። የሆነ ጊዜ ላይ ጌጤን ሰርቀሽኛል ብለሽኝ የተደባደብንበት ቀን ትዝ ይልሻል? አዎ ስለሰረቅሽኝ ተደባደብን። ሌባ እና ታዲያ ምን ላድርግሽ? እሺ በቃ ተረጋጊ ቤቲ። ይኸውልሽ ያኔ ሰርቄሽ አልነበረም። ቤት ሶፋ ላይ ነበር ሳገኘው ለአንቺ ስጦታ ገዝቼልሽ ነው ብሎ ሰጠኝ። ማለት ሰራተኛ ሆነሽ ቴዲ ለአንቺ ስጦታ ሰጠሽ? ያው ምን ጌጥ? ይሄ ግን ምን አይነት ጉድ ነው? ስነግርሽ ለምን አሰሚኝም? እኔ ሰራተኛ አልነበርኩም አልኩሽ እኮ። ሚስቱ ነበርኩኝ። ሽማግሌ ቤቴ ድረስ ልኮ ያገባኝ ሚስቱ ነበርኩ። ምን? አንተ ተፈምን ሚስቱ ነበርኩ ስትይ?
ቆይ አሁን ተረጋግተሽ ትሰሚኛለሽ ወይስ ወሬ ለቋርጠው? አላምንሽም፣ በፍጹም አላምንሽም። ይሄ እኔን ለማናደድ ብለሽ ሆን ብለሽ የፈጠርሽው ነገር ነው። እየዋሸሽ ነው፣ ውሸታም። እንዳወራ አትፈልጊም ነው? ዝም ልበል እንዴ? ውሸት ከሆነ የምትነግሪኝ? አዎ ዝም በይ። ይኸውልሽ የኔ እህት፣ ለዚህ ለማይረባ ሰውዬ ብዬ ልምልልሽ አልችልም። እሺ፣ ግን የማወራው ነገር ምንም ውሸት አይደለም። እያንዳንዱ ነገር እውነት ነው። ስለዚህ ዝም ብለሽ ስሚ። መጨረሻ ላይ የተለያዩ ማስረጃዎችን አሳይሻለሁ። ወይኔ ጉዴ! እኔ በቃ ላብድ ነው። በጣም እየሞቀኝ እያላበኝ ነው። አንቺ ስለ እኔ ፍቅር ነው እንደዚህ እያወራሽ ያለሽው? አይ ይሄማ የሆነ የሰው መመሳሰል ነው የሚሆነው እንጂ የኔ ፍቅር እንደዚህ አያደርግም። ስሚኝ፣ መረጋጋት ትቻለሽ ወይስ አትችይም? ምንድነው? ህፃን ልጅ እኮ አይደለሽም። ለምን እንደዚህ ትሆኛለሽ? መጀመሪያ ስሚኝ ደረቅ። እሺ ቀጥይ፣ እየሰማሁሽ ነው። በመጀመሪያ የኤልሹ እናት እህቱ አይደለችም። ኤልሹን ሄደሽ መጠየቅ ትችያለሽ። ባሌ ወይም ፍቅርዬ ምናምን የምትይው ሰው ደግሞ በጣም ወንጀለኛ ነው። ከማበድሽ ወይ ደግሞ ከመሞትሽ በፊት ነው እየነገርኩሽ ያለሁት። አውቃለሁ በጣም ከባድ ነው፣ ግን ደግሞ እውነቱን የግድ ማወቅ አለብሽ። እንዴ ፍቅር ከኔ ምን አቶ ነው? ምን አጉድዬበት ነው? የጎደለበት ሁሉ እኮ አይሄድም። ሲቀጥል ደግሞ ባለጌ መቼ ሞልቶለት አያውቅም። ሁሌም ጎዶሎ ክፍተቱ ብቻ ነው የሚታየው። ወይኔ ቤቲ፣ ሊሳ ልክ ነበረች ማለት ነው። ቆይ ግን እንዴት ነው የሰውዬ በእኔ በነፍሴ እንደዚህ የተጫወተው? ደግሞ ቤት እየቀያየረ የነበረውና እንዳመጪ ምክንያት እየፈጠረ ሲነግርሽ የነበረው እኔና አንቺ እንዳንተያይበት ፈልጎ ነው። ማለት ጉድ እንዳይታወቅበት። እኔ በጣም ብዙ ተሻውቻለሁ። ያው መትረፍ ባይባልም በህይወት አለሁ። ይቅርታ። ቆይ ግን ስለኔ ፍቅር እያወራሽ እንደሆነ በምን ላምንሽ እችላለሁ? እንዴት ነው ይሄን ነገር አምኜ ወደ ጭንቅላቴ ሊቀበለው የምችለው? ቆይ ለምን አስፈለገ? እሺ እሱ ስለመሆኑ ማረጋገጫ ፈልገሽ ነው? ያ ኦፍኮርስ እፈልጋለሁ። እኔንም ልክ እንዳንቺ ስለማንነቱ ሳላውቅ በድብቅ ያወራኝ ነበር። ይሄ በቂ አይደለም፣ አላሳመነኝም። እሺ ጠብቂኝ። ተመልካች ቴክስቶችንም ፎቶዎችን የሚያቸው ምን እንደሚለኝ ሁሉንም አንብቢው። የሚለኝ ነገሮች እንዳለ ያቸው። አምላኪ፣ እኔ ከእናት ውጭ ማንም የለኝም። ሁሉም ይቅርና እሷን አስፈታልኝ። ሳልረዳት ቅርጭ ያሳዘኛት እኮ አይደለም። እዚህ ምድር ላይ እሷን ማንም አይተካትም። ማንም ደግሞ እንደሷ ሊረዳኝ አይችልም። እባክህ አምላኪ፣ እናቴ ነፃ እንድትወጣ እንድትፈታ አድርግልኝ። እባክህ፣ የምፈልገው ትልቁ ነገር እሱ ነው። ምንሽ ነው በእናትሽ? ባይሆን ይሄ ደስ ይላል። ምንም አይደለም፣ ጓደኛዬ ብቻ ነው። እርግጠኛ ነሽ ግን ምንሽም አይደለም? አዎ ጓደኛዬ ነው። ኦኬ፣ ስልኩን ትሰጭኛለሽ? የማን? የጆን? ስሙን እንኳን አላውቀውም። እሺ፣ ግን እሱ ላስፈቅደው ነው እሰጥሻለሁ። አንቺ ደግሞ ፋራ ነሽ እንዴ? ጭራሽ ወንድ ልጅን አስፈቅደሽ ነው ስልክ የምትሰጪው? ምናልባት እኮ ካልፈለገሽ ብዬ ነው። አታስቢ፣ የማይፈልግበት ምንም አይነት መንገድ አይኖርም። እርግጠኛ ነኝ ይፈልጋል። ግን ያው ላስፈቅድ ካልሽ እሺ። እሺ በቃቸው። እና ከኤልሹ ጋር የተገናኛችሁ? እኛ ትምህርት ቤት ስትቀላቀል ነው ያወኳት። ያው አዲስ ተማሪ ስለሆነች ላስለምዳት ብዬ ነው። ደግሞ አንተም ደስ ትላለህ። ኧረ እባክሽ እውነት ይገርምሻል። አንዳንድ ሰዎች ዋጋ አይገባቸውም። ለዛ እና እኔ ገባኛላ። ስልክ እንለዋወጥ? ይቻላል እንዴ? በሚገባ። እንደውም በጣም ደስ ነው የሚለኝ።
ስልክሽን ጻፊ። ግን ምን ሆኜ ነው እሷ እያለች የጠራሁት? ኡፍ ሲያስጠላ። ቆይ ግን ስልክ እኮ ተቀይሯል። አሁን እያወሩ ነው እንዴ? ደውዬ ላረጋግጥ። አዎ መስመሩ ከተያዘ እያወሩ ነው ማለት ነው። ስለዚህ ስልኩን ዘጋዋለሁ። ሄሎ፣ ምንድን ነው ከመሄዴ ናፈኩሽ እንዴ? እንዴ ባካ ትቻቻለ። እኔ ልዘር ለሚደወልኩት እና ለምንድን ነው? ቆይ ምን ማለት ነው? ለምን ደወልሽ? እንደውም ዘጋዋለሁ። እሺ ማውራት ካልፈለግሽ መብትሽ ነው። መብትሽ ነው? ከምር ነው? የምሬ ነው። ከሌላ ሰው ጋር የማወራበትን ጊዜ ነው እያያሽብኛለሽ ማለት። ቆይ ከማን ጋር ልታወራ ነው እንዴ? ምን አይነት ጥያቄ ነው ደግሞ? ምን አገባሽ? ከማንስ ጋር ባወራ ይመለከትሻል? አይመለከተኝም፣ ግን ባውቀው ደስ ይለኛል። ገምቺ እስኪ። የተዋወቅኳት አንድ ቆንጅዬ ልጅ አለች። አቤት እንዴት ደስ እንደምትል ስታወራ፣ ንግግሯ፣ ሳቋ፣ በቃ ሁሉ ነገሯ እንዴት ደስ እንደሚል። ምን ቻውሺ ይበለኝ ጀመር። ቆይ ምን አይነት ሰው ነኝ? አባቷን ደግሞ ደውልልኝ። ምን ፈለክ? አንቺ እንደዚህ ቅናተኛ ነሽ እንዴ? ኧረ በለው። ይሄንን ባሪሽን ተይ። ይኸውልሽ በኋላ ያስረጅሻል። የዛኔ ደግሞ ባልታጫለሽ። እረፊ ብያለሁ። አንተም ማረጃ አልተባልክም። ይልቅ እንድትደውልላ ስለምጠብቅ ቻው። እሺ የኔ ቅናተኛ አመንሽኝ አይደል? አዎ ለምን አላምንክም? ስልክ እኮ ተቀያይራችኋል። ስታስቢው ከአንቺ ውጭ የሚታየኝ ይመስልሻል? ምን ማለት ነው? እኔ ከአንቺ ውጭ በጭራሽ አይታየኝም። እሺ አታስቢ። ሲጀመር ስልኳን ጻፈችልኝ እንጂ እኔ አልያዝኩትም። አይ እኔ አላምንክም። ውሸትክን ነው፣ እየዋሸ ነው። ምን ይቀርብኛል ብዬ አንቺን ዋሽሻለሁ? በጭራሽ አልሽሽም። እስቲ አስቢው። አንቺን ባየሁበት አይኔ እንዴት ነው ሌላ ሰው የሚታየኝ? እኔ እንዳንቺ ይመስልሻለሁ እንዴ? ይኸውልሽ ስሚ፣ እኔ በጭራሽ አላረገውም። የኔ ፍቅር ዘላለማዊ ነው። ይኸውልሽ ብትሞቺ ራሱ ሰማይ ቤት ተከትዬሽ እመጣለሁ። ግን በቃ እንዳትሞቺ። በቃ አታስመስል። ቻው። ምንድን ነው ቻው አበዛሽ? ያው አንተ ውሸት አበዛክ። ውሸት እንዳልሆነ እኮ ልብሽ በደንብ ያውቋል። ግን በቃ አንቺ ይመችሽ። ቻው። በቃ ደህና ደር። በቃ ምንም አትይኝም? ቻው ነው? አዎ ቻው። ወይኔ ጉዴ! ስልኳን አልያዘውም ማለት ነው እኮ። አልተደዋወሉም። ተመስገን። እኔማ እንቅልፌን አጥቼ ነበር። እንኳን ደወልኩለት። አይ ይሄማ አይሆንም። አይ አንቺ ያምሻል እንደ ስልኬን ጣልሽው እኮ። ሲጀመር ደግሞ ተረጋጊ። ገና መች ጉድ ሰማሽና ነው እንደዚህ የምትሆኚው? እና ይሄን ሁላ ቴክስት የላከልኝ ፍቅር ነው እያልሽ ነው ያለሽው? ማለት ቆይ ፍቅር አንቺ ባለው? ወይኔ አባባ ይሄን ጉድህን አልሰማክ? ወይኔ ወይኔ ውሻ ሰራልኝ። እገለዋለሁ። ኧረ እባክሽን ተረጋጊ። ምንድን ነው ቆይ አንቺ እንደዚህ ስለተደማበሽ ምን ታመጫለሽ? ቆይ እስኪ የምትፈጥሪው ነገር አለ? ምንም እኮ የምትፈጥሪው ነገር አይኖርም። እሺ ባይሆን እኔን የምታግዥኝና የምትሰሚኝ ከሆነ በደንብ አድርገን እንበቀሏለን። ይኸውልሽ ቴዲ አንቺ እንዳወቅሽ ማወቅ የለበትም። እሺ ተረጋጊ።
አለበለዚያ ከባድ ሰው ነው። የሆነ ማምለጫ መንገድ አያጣም። ለምን ሲባል ነው እሱን የምንለማመጠው? አይገርምሽም? ለአባቢ ነግረውና ግንባሩ እንዲለው ነው እሺ ማድረገው። ኧረ እባክሽን በፈጠረሽ እንደዛ እንዳታረጊ። ይኸውልሽ ለማንም አትናገሪ። ኧረ እባክሽ ለምንድን ነው የማልናገረው? ይሄ እካካም እንደውም ለአባቢ ተናግሬ ግንባሩ እንዲለው ነው እሺ ማድረገው። ኧረ እንደውም እኔ ራሴ ደፋዋለሁ። ወይኔ ቤት ውርደት፣ ወይኔ ቤት ውርደት። ማን ይሆን አባትሽ? ምን አለ ፎቶውን እንኳን ባየው። እኔ ምልሽ ቤትዬ፣ ለምን እናንተ ቤት አብሬሽ ሂጂ አባትሽ በደንብ እንዲያምንሽ እኔ ጋር ያሉት ማስረጃዎች ሁሉንም ማሳየቺ እኔ አልነግርልሽም። ለምን አላስረዳው? ኧረ አባቢ ያለ ማስረጃ ራሱ ምንም ነገር ብሎ ያምነኛል። እኔን የሚያስከፋ ከመሰለው ወዲያው ነው የሚያስወግደው። ቢሆንም ግን የነገሩን ክብደት እንዲያውቀው እኔ ብነግርልሽ ጥሩ ነበር። ከፈለግሽ እሺ ይቻላል። ኢትስ ኦኬ ይቻላል። ወይኔ ውርደት፣ ወይኔ ቤቲ፣ ወይኔ ውርደት፣ ተቃጠልኩ። ቆይ ወይ እንደውም ኤልሽን ሂጅ ልጠይቃት። እኔ አላመንሽኝም እንዴ? አይደለም ግን በቃ እሷንም ማጠየቅ አለብኝ። ቤቲ እሺ የመጨረሻ ብቻ አንድ ነገር ላስቸግርሽ። እሺ ምን? እባክሽን እኔ ያልኩሽን ነገር ለማንም በምንም አይነት ሁኔታ ውስጥ ብትሆኚ ለማንም አትናገሪ እሺ እባክሽ። ይኸውልሽ ከነገርሻት እንኳን ለሊዛ ብቻ፣ ሌሎቹ ከነገርሻት እቅዴ እንዳለ ይበላሻል። እቅድሽ ምንድን ነው? ቴዲ ምን በቀል? አታስቢ፣ ለማንም አልናገርም እሺ። እቅድሽ ደግሞ እንዲሳካ አግዝሻለሁ። እኔ እንደዛ እየሰደብኩሽና እያንቋሸሽኩሽ እኔ አደጋ ላይ እንዳልወድቅ ብለሽ ግን ስለነገርሽኝ በጣም ነው የማመሰግነው። አንቺ በጣም ጥሩ ሰው ነሽ፣ በጣም ጥሩ ልጅ ነሽ። በጣም ነው የማመሰግነው። እሺ ምንም አይደል። እኛ ካልተደጋገፍን ጠልፎ የሚጥለን ነገር በጣም ብዙ ነው። በምትፈልጊው ነገር ሁሉ ከጎንሽ ነው ያለሁት። እሺ እኔ ያው ለማፈቅራት ፍቅረኛ አለች። ከሷ ውጪ ደግሞ ማሰብ አልችልም፣ አልፈልግም። አንቺን መረዳት ባለመቻሌ ደግሞ አዝናለሁ። ቤላ ወይ ግን እኮ ዋሽተኸኛል። ምን ዋሽሁሽ ሊዛ? ፍቅረኛ እንደሌለህ ነበር የነገርከኝ። ለዛ ነው እንደዚህ የቀረብኩ። ቆይ ለምን እንደዛ አደረግክ? ልክ ነሽ ሊዛዬ። እንደሱ ደግሞ በጣም በጣም ይቅርታ። ከረፈደ ይቅርታ እንደዚህ ይቻል? በድጋሚ ይቅርቢ። እድለኛዋን ሴት ማወቅ እችላለሁ? ባልነግርሽ ደስ ይለኝ። እሺ በቃ እኔም ቀጣይ ሳምንት ወደ መጣሁበት እመለሳለሁ። ምን? እንጂ እንዴት ነሽ? ለእኔ ቤቲ እንዴት ነሽ? የት ጠፍተሽ ነው ቀን ሙሉ? የማደርጋቸው ነገሮች ነበሩ፣ ለዛ ነው። እሺ አንድ ጥያቄ ልጠይቅሽ። ምንድን ነው የምትጠይቂኝ? ቴዲ የሚባል አጎት አለሽ? ማለቴ የእናትሽ ወንድም? ያኔ? አረ የለኝም። ቆይ ለምን ጠይቅሽኝ? እሺ እርግጠኛ ነሽ? ነው እርግጠኛ ነኝ። እና እናትሽ ምንም አይነት ወንድም የላትም? አዎ የላትም። ቆይ ለምን ጠይቅሽኝ? ደግሞ ስለማን ቴዲ ነው የምታወራው? አልገባኝም። ሊዛ ምን ማለት ነው? እንደዚህ ድንገት በአንዴ ተነስተሽ ሄዳለሁ የምትይው ምን ሆነሽ ነው? የምፈለግበት ቦታ ያለው አልመሰለኝም፣ ለዛ ነው። ለምን እንደዛ ትያለሽ? ፈልጊሽ አይደል እንዴ ጠራሁሽ? የፈለገ ሰው እንደዛ አይደለም። ታውቀኛለህ ደግሞ እኔ ሰው ፊት ሲነሳኝ አልወድም። አንተ እሱን እያወቅ ፊት ነስታኝ። ኧረ ሊዛ ተረጋጊ፣ እንደዚህ አትሁኚ። ከፋኝ ቢሉ በጣም ከፋኝ። ሊዛ ለምን እንደምታለቅሽ? አትደንግጥ እንጂ። ለምን ደነገጥክ? ለምን ትነሳለህ? እኔ ስታውቁ መደንገጥ የለባችሁ። እንደምታስቢው አይደለም። እሺ ነው
አዎ ምንም ነገር እንዳታስቢ። እንዴ ምንድን ነው የምትደናበሩት? ቆይ እኔ ምን አሰብኩ? በቃ ይመቻችሁ። ይቅርታሽ ስለረበሽኳችሁ። ቆይ እሺ፣ የትም እንዳትሄጂ ቤሉል። እንዳትዋረድ እሺ። አርፈ ቁጭ በል። ኧረ ምን እየሆንሽ ነው? አንቺም አንተም እፈሩ እሺ። ዝም በሉ። ኧረ በስመ አብ። ቤሉል በዚህ ስሜት አትሄድ። እኔ አናግራታለሁ። ችግር የለም ራሴ እፈታዋለሁ።